ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም መመለከት በአማርኛ መጽሐፍ ነው ያለ። ባል ከሚስቱ መሀል የሰው ሚስት ካደነቀ አግባታ ሂድ እሷ ጋር ነው ይመጣል። እውነቴን ነው እኮ የምነግራችሁ። ማለት እገሌ በጣም ይገርማል፣ እንዴት ተግቶ ቢሰራ ነው እዚህ የደረሰ ሲባል ታቦሽጦ ነው አሉ። እገሌ በጣም እንዴት አድርጎ ሊቆነ የሆነ የዋጠው ነገር አለ አሉ። ጌታ የተሰቀለ በምን እንደሆነ ታውቃላችሁ? በቅናት እኮ ነው። ቅናት አምላክን አስገድሏል። በአካል መግደል ባይሆንልን እናስገድለዋለን፣ ማስገደል ባይሆንልን ስሙን እናጠፋዋለን። ይሄ ምንድን ነው? ቅናት የሚፈጥረው ነው። ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አንዳንድ ጊዜ እግዚአብሔር በሚያውቀው እንዲሁ ይህንን ዓለም ሰይጣን የሌለበት የሆነች 4 በ4 ቦታ ብትኖር እዚያ ነበር እይጥሎ መጥፋት። ቅናት ምንድን ነው? ቅናት ምንድን ነው? መነሻው ትዕቢት ነው። የቅናት መነሻው ትዕቢት ነው። ሌላ ሰው ባለው ነገር ክፉ ዓይን ማየት ማለት ነው። ሌላ ሰው ባለው ነገር በክፉ ዓይን ማየት ወይም ሌላ ሰው ያለውን ነገር በክፉ ዓይን ማየት፣ ለእኔ ነበር የሚገባኝ ብሎ ማሰብ፣ እሱ ምን ይባላል? ቅናት ይባላል። ምቀኝነት የቅናት ልጅ ነው ይላሉ ሊቃውንቱ። ምቀኝነት የማን ልጅ ነው? የቅናት ልጅ ነው። ምቀኝነት የቅናት ልጅ ነው። እስመ በቅናት እይትረከብ ጸጋ እግዚአብሔር፣ በቅናት የእግዚአብሔር ጸጋ አይገኝም ይላል መኃልየ ዘሰሎሞን ላይ ሲናገር። በቅናት የእግዚአብሔር ጸጋ አይገኝም። ቅናት የምን ልጅ ነው? የምን እናት ናት ነው ያልን? ቅናት አቤት። ምቀኝነት እሳ የበቀል እናት ናት። ደግሞ የበቀል እናቷ ማን ናት? የምቀኝነት እናቷስ ቅናት። አዎ ለምሳሌ አቤል እና ቃየል አሉ። ቃየል በማን ቀና? አቤል በአቤል ቀናበት። ሲቀናበት ምን አደረገው? ተመቀኘው አይደለም? ዝምድና እንዲራራቅ ከአቤል ጋር የተወለደችውን መንታ ቃየል ያግባት፣ ሌላ ሴት ስለሌለ። ከቃየል ጋር የተወለደችውን መንታ ደግሞ አቤል ያግባት አላዳም። የቃየል መንትያ ሉድ ትባላለች። በመጽሐፈ ቀሌምንጦስ እንደተገለጠ ሉድ ናት። እጅግ መልከኛ ናት። ሔዋንን ትመስላለች። ሔዋን በጣም መልከኛ ናት በነገራችሁ ላይ እና ሔዋንን ነው የምትመስል። ከአቤል ጋር የተወለደችው አቅሌሚያ ግን ሊቃውንት ዘርዝረውታል። እኔ አሁን የመልክ መስፈርት እንዳልሰጣችሁ እሱን አልናገርም። መልከ ጥፉ ናት ብቻ ብዬ ተዋለሁ እንጂ ሊቃውንት እንዴት የመልከ ጥፉ መስፈርትንም አስቀምጠውታል ሊቃውንቱ። እንደዚህ ያለች ብለው አያስፈልጋችሁም። እንደዚህ ያለ ሰው ባያችሁ ቁጥር ገሌ እንዳትሉ ብዬ ነው። እና እንዲው ከዛ እንደው ምን እንላለን እኛ? እንደው ይህ ቅጥሽ የማትባል መልከ ጥፉ ይሻላል እንላለን። ያችም ይህ ቀረሽ የማትባል መልከ መልካም ይባልና እንዴት የራሴን መልከኛ ለሰው የሰው መልከ ጥፉ ለኔ ያለ ተመቀኘው። የራስን ነገር ትቶ የራስን ያለን ነገር ትቶ የሌላውን መመኘት ይሄ ምን ይባላል? ቅናት ይባላል። የሌላውን መመኘት፣ የራስን ትቶ የሌላውን ማጥፋት። እንደውም የሰባኪ ቀልድ አለ። የሰባኪ ቀልድ ነው መቼም ተደርጎ አይመስለኝም። ሰባኪ የፈጠረው ቀልድ ነው የሚመስለኝና አንድ ሰውዬ ጌታ ሆይ የምለምንህን ነገር ስጠኝ አለው። የምለምንህን ነገር ስጠኝ እያለ ሲለምን እግዚአብሔር ተገልጦ የምትለምነውን ነገር ግን ለጓደኛ እጥፍ እሰጠዋለሁ አለው። እንግዲያውስ አንድ ዓይኔን አጥፋልኛል አሉ። የጓደኛው ስንቱ እንዲጠፋ ነው? 2 ዓይኑ እንዲጠፋ ማለት ነው። ይህ በጣም አስቸጋሪ ነገር ነው። የሰው ልጅ ምቅናቱ ከዚያ በኋላ ተመቀኘው። አቤልን ተመቂቶ አልቀረም። ምን አደረገው? ገደለው። ጨካኝ የሚያደርገን ምንድን ነው? ቅናት ነው። ቅናት ጨካኝ ያደርጋል። ልበ ደንዳና ያደርጋል። ያባሽቀናል። እረፍት ይነሳናል። ያ እረፍት ያጣው ልባችን ደግሞ ሳይገል አያርፍም። በአካል መግደል ባይሆንልን እናስገድለዋለን። ማስገደል ባይሆንልን ስሙን እናጠፋዋለን። ይሄ ምንድን ነው? ቅናት የሚፈጥረው ነው። ይሄ የት ይዞ ይወርዳል? ዘመዶች ንገሩኝ እንጂ ሲኦል ይወርዳል። አንዱ እሱ ነው። በሌለን ነገር። ሁለተኛስ ደግሞ እኔ ከማን ጋር ነው አቻዬ? ወይም ከኔ ማን ይበልጣል ማለት
እሱ እኔ በልጥ ማለትም ቅናት ነው። ልብ በሉ። የሌላውን ሰው ሌላው ያለውን ነገር በክፉ ዓይን ማየት ቅናት ይባላል። አንድ ሁለተኛ፣ የሌለንን ነገር የራሳችን ትተን የሰው መመኘት ቅናት ይባላል። ሁለት ሶስተኛ፣ ከሌላው ቀምተን ማለት ነው። እገሌ ያለው ነገር ለእኔም ቢኖረኝ ብሎ መመኘት ነውር የለውም። የዚያን ሰው ግን ለራስ ማድረግ ግን ቅናት ይባላል። ሶስተኛ ደግሞ እኔ በልጥ ማለት ሐዋርያትም ተነስቶባቸው ነበር። የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ተነስቶ ነበረ። ምን አሉት? ጌታን ቀረብ ብለው በመንግስተ ሰማያት ማን ነው የሚበልጥ? ለምንድን ነው እንደዚህ ብለው የጠየቁ ይመስላችኋል? ከ12ታችን ማን ነው ትልቅ ነው ጥያቄው። ከ12ታችን ሁላችንም ሐዋርያንን ንገረን ነው። አያችሁ፣ ሁሉም በልቡ ተመኝቷል። ይቺ ጥያቄ ሰበካ ጉባኤ ውስጥ አለች። ይቺ ጥያቄ ቤተ ክህነት ውስጥ አለች። ይቺ ጥያቄ ሲኖዶስም ትኖራለች ብዬ ገምታለሁ። ጥናት ስላላደረግኩ ማለት ነው። ይቺ ጥያቄ ኔት ማን ነው የሚበልጥ ድድን የሚያደርገው አይጣ ላይ ድረስ ነው ማምላክ። እንዲሁ የበሽታ እኮ ነው። ከቃሉ ጋር ናችሁ። እቺ ጥያቄ የትም አለች። ሰንበት ትምህርት ቤት ውስጥ አለች። በደንብ አድርጋ ነው ያለች። ለምሳሌ የደብሩ አስተዳዳሪ በእውነቱ የሰንበት ትምህርት ቤታችን ልማት ክፍል ይሄንን ችግኝ ተክሎልን ካሉ መዝሙር ክፍሎችስ እኛስ በዓሉን የምናደምቀው እኛ አይደለንም? በውስጣቸው ነው የእኛ ክፍል ተጎድቷል ይላሉ። ምንድን ነው ይሄ ነገር? ይታሰብበት አባታችን ይላሉ። ችግር ነው እኮ ማምላክ፣ ችግር ነው አላችሁ። ቅናት በጣም አደገኛ ነው። ባል ከሚስቱ መሀል የሰው ሚስት ካደነቀ አግባታ ሂድ፣ እሷ ጋር ነው ይመጣል። እውነቴን ነው እኮ የምነግራችሁ ማለት ነው። ችግር ነው። በእርግጥ አታድንቅ ይላል መጽሐፍ ቅዱስ። ከሚስትህ መሀል ሌላ ሴት አታድንቅ ይላል። ሚስትህን የሚያስቀና ስራ አትስራ። መጽሐፈ ሲራክ ምዕራፍ 9 ላይ ሚስትህን የሚያስቀና ስራ አትስራ። የገሌ ሚስት በጣም ጥሩ ናት ካልክ፣ እሷም ደግሞ እንግዲያማ የገሊት ባልም ጥሩ ነው ማለት ትጀምራለች። አታስቀና ይላል። ወደዚህ ያለ የምመስላችሁ ብቻ ቅናት አደገኛ ነገር ነው በእውነት። ሐዋርያትን ሁሉ የፈተነ ነው። አሁን ጌታ ምን አደረገ መሰላችሁ? ዮሐንስ ነው ይላል። ዮሐንስ የሚጠብቀው እንደዛ ነው። ጴጥሮስ የሚጠብቀው እንደዚያ ነው። ጌታ ጉዳዩን ከመስሪያ ክልል አወጣና አንድ ሕፃን ልጅ ጠርቶ አመጣ። ወፀዋ አሐደ ሕፃነ ወአቀመ ማእከሌሆሙ፣ አንድ ሕፃናት ጠርቶ አመጣና በመካከላቸው አቆሙ። አማን አማን እብለክሙ እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ኢትበውኡ ውስተ መንግሥተ እግዚአብሔር። እውነት እላችኋለሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። ስለዚህ በመንግሥተ ሰማያት ትልቁ ሰው እንደዚህ ሕፃን የሆነ ሰው ነው አላቸው ማለት ነው። ከ12ቱ ውጭ ሆነ። ከቃሉ ጋር ናችሁ። አሁን ከእናንተ መካከል ማን ነው ይሆን ትልቅ? እስኪ ንገሩኝ። ማን ነው ትልቅ ከእናንተ መካከል? ንገሩኝ እንጂ። እንደ ሕፃን የሆነው ምንድን ነው? ትልቅ ሰው ነው። እንደ ሕፃን የሆነው ትልቅ ሰው ነው። እንደ ሕፃን መሆን ማለት ነው። ሕፃን ልጅ ትሁት ነው። ሄዶ ምን ላይ ነው የሚቀመጠው? ጭቃው ላይ ነው የሚቀመጠው። ለክብሩ አይጨነቅም። ሕፃን ልጅ ምስጋና አይፈልግም። 6 ጠባዮች አሉት ይልና እነዚያን የሆነ ማለት ነው ይላሉ ሊቃውንቱ። ያሳድረናል። እንቶ የሕፃን ልጅ ጠባዮች አንደኛው እውነተኛነታቸው ነው። እውነተኞች ናቸው ሕፃናት። አሁን ለምሳሌ እናቱ እናትህ የት ሄዳ ነው ስትባል ገበያ ሄዳለች በል ብትለው ምንድን ነው የሚለው? ሰው መጥቶ እናት እሳ ሲባል ሰው ሲመጣ ገበያ ሄዳለች በል ብላኛለች እንጂ አለች ነው የሚለው። ምንድን ነው የሚናገረው? እውነት ነው የሚናገረው ማለት ነው። ስለዚህ ሕፃን ልጅ እውነተኛ ነው። እውነተኛው ሰው ምንድን ነው? እሱ ትልቅ ሰው በሉ እንጂ ትልቅ ሰው ነው። ሕፃን ልጅ ለወንበር አይጨነቅም። ምን ላይ ይቀመጣል? እንዲያውም ጭቃ ላይ። ለወንበር የማይጨነቅ ሰው እሱ ምንድን ነው? በመንግሥተ ሰማያት ምኑ ሰው ነው? እሱ ትልቁ ሰው ማለት እሱ ነው። ዋጋዬ ስንት ነው የማይል ማለት ነው። ሐዋርያት እኮ የጠየቁት እሱ ነው። ዋጋዬ እኔ ስንት ነው? እኔ ቢለጠፍብኝ እንደ ሱቅ ዕቃ ስንት ትለጥፍብኛለህ ጌታዬ ማለት ነው። ለጴጥሮስ ነው 80፣ ለእኔ ነው 90፣ ለእንትና 50 ነው። ለማን ነው 98 የለጠፍክበት ማለት ነው? ራሱን ለጣለው ነው 100 የሚሰጠው። ራሱን ላከበረ 0 ይሰጠዋል። በማን ዘንድ? በእግዚአብሔር ዘንድ 0 ይሰጠዋል። ራሱን የጣለው ግን 100 ይሰጠዋል። ሕፃናት ቂም አይዙም። ይይዛሉ? ንገሩ እንጂ አይዙም። ደጎች ናቸው።
በድንጋይ ፈርክሶ ጥሎት የጎረቤት ልጅ ድጋሜ እንዳትሄድ ከነዚያ ቤት ከተባለ እሪ የሚለው ምን ብሎ ነው? ካልሄድኩ ነው። እንዲያውም ማታ ቀን ገምሶት ማለት ነው። ቂም በልባቸው ያልያዙ ሰዎች በመንግስተ ሰማያት ምን አይነት ሰዎች ናቸው? ተናገሩ እንጂ። ትልቅ ሰዎች ናቸው። ትልቅ ሰዎች። ህፃናት ምንድን ናቸው? ንጹህ ናቸው። ምንድን ናቸው? ንጹህ ናቸው። ነውር የለባቸውም። ስጋዊ ምኞት አያቃጥላቸው። ንጹህ ሰው በመንግስተ ሰማያት ምንድን ነው? ትልቅ ሰው ነው። ሁሉንም ያሟላ ነው። አንዷን አይደለም። ሁሉንም ያሟላ ትልቅ ሰው ይባላል። ህፃናት እንደዚያ ናቸው። ህፃናት የገንዘብ ፍቅር የለባቸውም። አለባቸው? ነገሩ እንጂ የለባቸውም። ይሄ እንዲያደርግ ገንዘብ የማይወድ ሰው እሱ ምንድን ነው? ትልቅ ሰው ነው። ስለዚህ ሐዋርያትን ከቅናት አዳናቸው። እንዲያውም ሌላ ቀጠለና ደግሞ ምን አላቸው ደግሞ መሰላቸው? የእናንተ የበላይ መሆን የሚፈልግ ሰው ካለ የእናንተ አገልጋይ ይሁን አላቸው። የእናንተ የበላይ መሆን የሚፈልግ ሰው ካለ የእናንተ ምን ይሆናል? አገልጋይ። ስለዚህ ትልቁ አሁን በገዳም እንዲህ የሚባል ማዕረግ አለ። በገዳም ሊቀ አበው ይባላል። እስኪ በሉ ድገሙ። ሹመት ነው። በገዳሙ ተመርጦ ማህበሩ ተሰብስቦ የሚመርጠው አንድ አባት ነው። እንደ ገዳሙ ስፋት 3ም 4ም ሊቀ አበው ይመረጣል። ማህበር መርጦ ጸሎት አድርጎ ነው የሚሾመው። ከእናቶችም አለች ሊቀ እማት ትመረጣለች። ሊቀ አበው የሚባለው ማለት ትልቁ አበምኔቱ ነው የሚመስላቸው። አበው ማለት አባቶች ነው። ሊቀ አበው ማለት የአባቶች የበላይ አለቃ ማለት ነው። አበምኔቱ ናቸው አይደለም? አይደሉም። ምን አይነት ሰው መሰላችሁ? ሊቀ አበው የሚባለው በጣም የጃጁ ሽማግሌዎችን ታግሶ የሚጦር አንድ ረድ ነው። እሱ ምንድን ነው ስሙ? ሊቀ አበው። ይቅር በሉ። በጣም አርጅተው እጁ ላይ እንኳን ቢጸዳዱ የማይጸየፍ ማለት ነው። ያንን በደስታ የሚቀበል እሱ ምን ይባላል? የአባቶች ምንድን ነው የተባለ? አለቃ። የአባቶች አለቃ የሚባል እንዲህ ያለ ስም የተሰጠው የታችኛውን ስራ የሚሰራው ነው። ትልቅ የሚያደርግ ዝቅ ማለት ነው። ዛታሃት ርሶ ውእቱ ይከብር። ሉቃስ ወንጌል ምዕራፍ 14 ላይ ራሱን ያዋረደ ሰው ይከብራል ብሏል ጌታ። ወዘአልዓለ ርሶ ይትሃት፣ ራሱን ከፍ ያደረገ ሰው ያደረገው ይዋረዳል፣ ራሱን ዝቅ ያደረገ ሰው ይከብራል። አሁን ስለዚህ ቅናት የሚመጣው እኔ ማን ነኝ? የእኔ ቦታ ስንት ነው ብሎ ማሰብ። ስንት ነው የእናንተ ቦታ? ነገሩኝ እንጂ ተናገሩ እንጂ። አዎ ምንም ዋጋ የለንም። ዋጋችን ክርስቶስ ብቻ ነው እውነት ለመናገር እና እንዲሁ ይሄ ነገር ቢለቀን ጥሩ ነው። ቅናት፣ የቅናት ምልክቶች አሉ። የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት። እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው አለማለት፣ ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት። ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ጥሩ ብሎ ዝም ይላል። ነውር ነው። እንደዚህ አይደረግም። ማመስገን ይገባል። እግዚአብሔር ይስጥልን። እንዲህ ቅዱስ ጳውሎስ በጣም ከማደንቃቸው ከሚደነቅባቸው ጠባዮቹ አንዱ ምኑ ነው? አመስጋኝነቱ ነው። እገሌ እንዲህ አድርጎልን፣ እገሌ እንዲህ አድርጎልን፣ እገሊት ደብዳቤ ያድርሳልን። አሁን እንዲህ ይገርመኛል እኮ መጽሐፍ ቅዱስ ውስጥ ፌቨንን በደንብ አክብራችሁ ተቀበሏት። ለምን? ደብዳቤ ይዛለት ስለሄደች ነው። ሮም ሌላ እኳ ምንም ያደረገችለት ነገር የለም። እገሌ እንዲህ አድርጎልኝ እንዳትረሱበት፣ ዘመድ ዘመድ በሉት። መጽሐፍ ቅዱስ ላይ የሚያመሰግን ሰው ነው ቅዱስ ጳውሎስ። እንኳን የተገባውን ያልተገባውን ያመሰግናል ቅዱስ ጳውሎስ። ይገርመኛል። ፊልሞና የሚባል ሰው ነበረ። የፊልሞና መልእክት ማለት ከመጽሐፍ ቅዱስ አንዱ ነው። ቅዱስ ጳውሎስ የጻፈው አንድ ምዕራፍ ያላት መጽሐፍ ቅዱስ ናት ፊልሞና መልእክት። እዚያች ውስጥ አናሲሞስ የሚባል ሎሌ የነበረው የፊልሞና እና በሬ ይጠብቅ ነበር። በሬው ጠፋበት። ይቆጣኛል ብሎ ከድቶ ከቅዱስ ጳውሎስ ሄደ ሸሽቶ። በኋላ ቅዱስ ጳውሎስ ሽምግልና ሲጽፍ ምን አለ? የፍቅርህን ብዛት አይቼ ደስ አለኝ አለው። ማን ነው እንደሚለው? ፊልሞናን። የፍቅርህን ብዛት የሚለው ለምንድን ነው ግን? በሎሌው ተቆጥቶ ቂም የያዘውን ሰውዬ የፍቅርህን ብዛት ሰምቼ ምን አለኝ? ደስ አለኝ። የማይመስል ነገር ይመስላል አይደል? ግን ምንድን ነው? እያነጸው ነው። አመስግኖ ሊገስጸው ስለፈለገ ነው።
ከዛሳ ደግሞ ሚስቲቱ አትታረቅ ብትለውስ? አብራን ለምትሰራ ላፍብያ ለእህታችን አለ። ከጳውሎስ ጋር እሷ ምን ሰርታለች? ምንም። እናሳ ምን እንዲሆን ነው? ባሏን አንታረቅም እንዳትለው አመሰገናት እሷ ነው። ከዚያስ ልጅየው እንዴ ለእኔ የምታወርሱኝ ምን በሬ ያለ ብሎ ቢያኮርፍስና ቢያፈርሰው ስርቁን አብሮን ለሚሰራ ለልጃችን ለአፍሮዲጡ ልጁን ጨምሮ አመሰገነ። ይሄ ልጅ ከጳውሎስ ጋር ምንድን ነው የሰራ? ጳውሎስ ሮም ሲታሰር ስንቅ አቀብሏል? አላቀበለም። ታዲያ ለምንድን ነው እንደዚህ ብሎ የሚያመሰግነው? ሰውን ወድስ ወለሰብ በዛ ኢኮነ ድሎቱ፣ ሰውን ባይገባውም አመስግነው ጉልበት ይሆነዋል። ዝም ብሎ ማመስገን አይደለም፣ በቦታው ነው ማመስገን። እንደው ዝም ብሎ ሰውን 24 ሰዓት ጀግና ነህ ሲሉት ይበላ አይጣፍጥም፣ ይመራል። በቦታው ነው። በቦታው ሰዎች ለሰሩት ስራ እግዚአብሔር ይስጥልን ማለት። እኛንን መፈለግ የሌለብን ምስጋናውን፣ እኛ ግን ሌሎችን ማመስገን አለብን። ይሄ ምስጋና መንፈግ የሰዎችን ዋጋ ክብር ማሳጣት ቅናት ይባላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለተኛ ሳደሙ ሰዎች ሲመሰገኑ እርር ማለት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት? እርር ማለት። ገብቷችኋል? እርር ማለት ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን። አቤት 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 እገሌ ሲባል ምን እንላለን? አዎ ምናምን። የሚገርም ነገር ሰሞኑን መብራት ኃይል መብራት እንዲህ አድርጎ ብሎ ወጉን መቀየር ማበላሸት ማለት ነው። የሰውየው ሰው ድብን ስለምንል እኮ ነው። ረር ሲያደርግ ስለሚያደርገን አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው። በሽታ ነው ይሄ። አይ ዘመዶች ስንቱ ይነገራል፣ ስንቱ ይነገራል መሰላችሁ። ቤተ ክርስቲያንን መኖሪያ ያሳጣት ምንድን ነው? ይሄ ነው። ቤተክርስቲያን እንዳትለወጥ ያደርጋት፣ ወንዝ እንዳትሻገር ያደርጋት ምንድን ነው? የቤተ ክርስቲያን ጊዜዋ የሚቃጠለው በቅናት ነው። ሶስተኛስ የዚሁ የቅናት አካል ምንድን ነው? ስም ማጥፋት። ሆን ብሎ ስም ማጥፋት ሰውን። አንዳንድ ጊዜ እግዚአብሔር በሚያውቀው እንዲሁ ይህንን ዓለም ሰይጣን የሌለበት የሆነች 4 በ4 ቦታ ብትኖር እዚያ ነበር እይጥሎ መጥፋት ማለት። ጉጻጉጽ ነው የዚህ ዓለም ጸባዩ። በእውነት እግዚአብሔር በሚያውቀው እሾህ ነገር ነው። አንዱ ስትሉት አንዱ መጨበጫ የሌለው ዓለም ነው። እንደ እንሽላሊት ወዲህ ውልቅ 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 አይጣልም። እና ሰውን ስራዬ ብሎ ስም ማጥፋት። ሰዎች ማመስገን ሲጀምሩ ለምሳሌ እገሌ በጣም ይገርማል እንዴት ተግቶ ቢሰራ ነው እዚህ የደረሰ ሲባል ታቦት ሽጦ ነው አሉ ብሎ ወሬ ይጨምርበታል ማለት ነው። ወዴት አየው ሲሸጥ? እንደዚህ አይነት ስም አጥፊነት ማለት ነው። ተደጋጋሚ ነገር እገሌ በጣም እንዴት አድርጎ ሊቆነ የሆነ የዋጠው ነገር አለ አሉ። እንደዚህ እገሌ በጣም መልከኛ ነው ሲባል ጆሮ ግን እንዲህ ያለ ነው ብሎ የሆነ ነገር መጨመር ማለት ነው። እውነቴን ነው እኮ የምነግራቸው። አሁን ምሳሌ ነው የጠቀስኩት፣ ግን የሆነ ቀለም እንቀባዋለን። በቃ አናጣም ደግሞ እኮ አቤት እናቴ ሀብታምነታችን ለዚህ የተንኮል ባለጸጋ እየወሰድን የሰው ስም ብልሽት ማድረግ። ቄስ ቤት ያለ ቅናት። ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም ማመላከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ፣ እኔ አይደለሁም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። ገባችሁ? ተው እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን የቄሱ ፊት ሄዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ። ይህ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰዎች። እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው? ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማኋቸው፣ የሆነ ቀን በጣም ጥሩ አባት ናቸው። እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁ እና ተው።
እርስ በርሳችሁም አትበጣበጡ፣ አትወዳደዱ። ሴትና ሴት አይዋደድም ይባላል። ተው እንደዚህ ቅናት እኮ ብዙ አይነት ነው። ብዙ አይነት በብዙ ነገር ይቀናል። ይሄ ከፍተኛ በሽታ ነው። ጌታ የተሰቀለ በምን እንደሆነ ታውቃላችሁ? በቅናት እኮ ነው። ቅናት አምላክን አስገድሏል። አምላክ እንዲሞት ያደረገው ቅናት ነው። አይሁድ ምን ብለው ነው? ወግረው ሰቅለው ገደሉት። ምን አረጋቸው? ምንም። እንጀራ በርክቶ አበላ፣ ድውይ ፈወሰ፣ ለምጽ አነጻ፣ ሙት አነሳ። ምን አድርጓል ክርስቶስ? ምንም። በጎውን አስተማረ። ግን ምን አለ? ምንድን ያለ? ወነዋ ተለወ ኩሉ ዓለም ድህሬሁ፣ ዓለሙ ሁሉ ጨርሶ በእሱ አመነ። እኛን እንግዲህ የጾም ቆሎ የፋሲካ ዶሮ የሚለን ማን ነዋል? ሰቅለው ገደሉት። ይኸውላችሁ ቅናት ነፍሰ ገዳይ ያደርጋል። ታው እንደዚህ አይነት ነገር አላችሁ ዘመዶች አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሰውንም አታስቀኑ ብያቸዋለሁ በቀደም። ሰውንም አታስቀኑ ሲሆን ቅናት እንዲለቀው ነው ማድረግ። አንድ ገዳም ውስጥ የሚኖር አበምኔት ነውና ሌላ መነኩሴ በእንግድነት ወደ ገዳሙ ይመጣል። ያ ወደ ገዳሙ የመጣው ሰው በጣም የተማረ ሰው ነው ከአበምኔቱ ይልቅ እና የገዳሙ መነኮሳት ያን በጣም የተማረ መነኩሴ እየሄዱ የሽብ የክብ ይሉታል፣ ይቀርቡታል፣ አባት አባት ይሉታል። የገዳሙ መነኩሴ በቅናት ተቀጠለ። አበምኔቱ ምን አለ? ይሄንን ሰውዬ ወጥተህ ሂድ በልልኝ አለው ደቀ መዝሙሩ። ደቀ መዝሙሩ ምን አለው? ሄዶ አባቴ እንደምን አሉ? ገዳሙ ተስማምተውታል ወይ? መጥቼ ያልጠየቅኩት ስራ በዝቶብኝ ነው ብሏል አበምኔቱ ብሎ ተነገረ። ከዚያ በመነኩሴ አልሄድም። አንተ የምነግርህን ሁሉ አትነግረውም? እነግረዋለሁ። ሂድ አሁን እንዳላገኝ በለው። ሄዶ አባቴ ደህና ነዎት ወይ? ዛሬም ሳያደርስ ቀርቶ መጥቼ ሳልጠይቀዎት እንደምን አሉ ብሎታል። በሶስተኛው ራሱ ዱላውን ይዞ ሄደ። ናውጣ ሊል ነው። ሄደ። ሲሄድ አንተ የምንልክብህ መልእክት አይደርስም? ይደርሰኛል። ምን እያለ ነው የሚነግርህ? አባቴ ገዳሙ ተስማምቶታል ወይ ብሏል ነው የሚለኝ። አሃ የዚህ ገዳም አበምኔት መሆን የነበረበትም እሱ ነው ብሎ ደቀ መዝሙሩን አበምኔት አደረገው ይላል። ምክንያቱም የእሱን ቅናት ስላጠፋለት ማለት ነው። እሱን አበምኔት አድርጎ እሱ ራሱን አወረደ ይላል። ሰዎች ቅናት ሲቀኑ እንኳን ቅናታቸው እንዲለቃቸው ማድረግ፣ መፈወስ፣ በደንብ አድርጎ እንዲፈወሱ ማድረግ። አሁን ጌታ አይሁድ በቅናት እንዳይጎዱ በጣም ተጠንቆቆላቸው ነበር። ለምሳሌ ሰው መጥቶ ሲሰግድለት ሂድና ራስህን ለካህኑ ምን በል ይለው ነበር? አስመርምር ይለው ነበር። ሉቃስ ወንጌል ምዕራፍ 1 ቁጥር 44 ላይ እንደተጻፈ ሂድና ለካህኑ ራስህን አስመርምር። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር ጸሐፍትና ፈሪሳውያን አሉላችሁ። ኩሎ ዘይቤሉ ክሙ ግበሩ፣ የሚሏችሁን ሁሉ አድርጉ። ወዘከመ ምግባሮ ሙሴ ትግበሩ፣ እንደ ስራቸው ግን አትስሩ ይላል ነበር። ወንበራቸውን አልነካባቸው። ሰው እንዳይቀና ማድረግ። ከቃሉ ጋር ናችሁ። የሰውን ድንበሩን አለመንካት፣ በሰውም አለመቅናት እና አለመመቅኘት መልካም ነው። ዘመዶች እግዚአብሔር ለሁላችን ይበቃል። ቅዱስ ጳውሎስ ምን ይላል? በአይል እግዚአብሔር ለኩሉ ያአክል። እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። ሁላችን ሁሉን ሰው አንሆንም። የየራሳችን ነገር አለን። የየራሳችን እንዲያሳድግልን እንለምን። ያላቸውን ሰዎች ደግሞ እየጎተትን ከምንጥል ወደ ላይ እናሳድጋቸው። ቅናት መከራ ነው። እግዚአብሔር ካላጠፋልን መኖርም መስራትም አይቻልም። እግዚአብሔር ይገልግለን ከሁሉም ነገር። ሕሊናችን ሰላም ያርግልን። ቅናት ሰላም ይነሳል። ጥሩ አይደለም በእውነት አላችሁ። ቃየልን ነፍሰ ገዳይ ያደረገው ምኑ? ቅናቱ። ነፍስ ገድሎ ሲያበቃስ ምን አደረገው? ተቅበዝባዥ ያደረገው። በምድር ላይ ሰላም የሌለው ሰው ቅናት ያለው ሰው ብሽቅ ነበር። አይኑ ቀይ ነው የሚሆነው ቀናተኛ ሰው። የራስ ስንት ሀብት አለ እኮ ብትቆፍረው፣ እግዚአብሔር ልብ ውስጥ የቀበረው። የራሳችን ብንፈልገው መክሊት አለን። በሰዎች መክሊት እየቀናን እየሄድን ከምናበላሽባቸው እነዚህ ወደ ሲኦል ያወርዳሉ። በእነዚህ ከመውረድ ይጠብቀን።